በዚህ ጊዜ ተቀጥሮ ከሚሰራ ሰው ይልቅ 100 ዶሮዎችን እንቁላል ቢያስጥል የተሻለ ገቢ የተሻለ ደሞዝ የማግኘት እድሉ በጣም ሰፊ ነው። ዛሬ እንግዲህ 100 ዶሮዎችን ለመጀመር ምን ያክል ካፒታል ያስፈልጋል፣ ጠቅላላ ደግሞ ትርፋችን ምን ያክል ነው የሚለውን እጅግ በጣም ባጠረ መልኩ ጠቅላላ አድርጌ ያቀርብላችኋለሁ። ለትንንሽ አርቢዎች ችላ እያልኳችሁ ነው። በተደጋጋሚ እንግዲህ መረጃዎችን ይዤ ለመምጣት ሞክራለሁ። በዚህኛው ቪዲዮ ላይ እንግዲህ 100 ዶሮዎችን ከማርባት ጋር ተያይዞ አሁን ላይ በቅጥር ላይ ካሉ ሰዎች የተሻለ ገንዘብ የምናገኝበት ወይም ደግሞ የተሻለ ሳንቲም እጃችን ላይ የሚደርስበት ሳንቲሙ ብቻ አይደለም፣ ጊዜያዊ ሳንቲም ወይም ደግሞ በወር የተጣራ ኪሳችን የሚገባው ገንዘብ ብቻ አይደለም፣ ለወደፊቱም ደግሞ ከሰው ጋርም አብሮ ሼር ለመስራት እንዲሁም ደግሞ ተበድሮም ለመስራት የተለያዩ የገንዘብ አማራጮችን ብናገኝ እንኳን ልምዱ ስላለን ቀጥታ ወደ ስራው ገብተን በስራው ላይ ስኬታማ የምንሆንበትም አይነት እድል ይመቻችልናል ማለት ነው። ስለዚህ ለወደፊቱ ትልቅ እርባታ የመሆን እድል ያለውን ዘርፍ ይዘን እንገባለን። ይሄ ማለት 100 ዶሮዎችን እንቁላል የማስጣል ስራ ነው የምንሰራው ዛሬ። እነዚህ 100 ዶሮዎች እንግዲህ ጠቅላላ መነሻ ገንዘብ ምን ያክል ይጨርሳሉ የሚለውን በቅድሚያ ማየት ያስፈልጋል። ስራውን ለመጀመር 100 ዶሮዎችን ብናዘጋጅ ወይም ደግሞ 100 ዶሮዎችን ግዢ ብናደርግ አጠቃላይ ግዢያቸውን ብቻ ሳይሆን የመኖ ወጫቸውን፣ የመድኃኒት ሁኔታ፣ የክትባትን፣ መመገቢያ፣ መጠጫ መሰል ወጪዎችን በአንድ ላይ ለ100 ዶሮዎች በአንድ ላይ ወይም በድምር ወጫችን 93500 ብር ያክል ነው። እነዚህ 100 ዶሮዎች ጥንቅቅ አድርገን እንቁላል መጣል እስኪጀምሩ ድረስ ባለው ብንይዛቸው 93500 ብር ያክል ኮስት ያደርጉናል ማለት ነው። ይሄ ማለት ታዲያ ተመላሽ የሚሆን ነው፣ በዛው የሚቀር አይደለም። ወይም ደግሞ ስራውን ለመጀመር ይሄን ያክል ገንዘብ አውጥተናል፣ በድምሩ እንኳን 100 ሺህ ብር ብለን ብንይዘው ይህንን 100 ሺህ ብር ዶሮዎቻችንን ለእርድ ስናወጣ ወይም ደግሞ ዶሮዎቻችን አርጅተው በሚሸጡበት ሰዓት መልሰን ልናገኘው የምንችለው አይነት ገንዘብ ይሆናል ማለት ነው። ከዚህ በተጨማሪ 93500 ብር ያክል ወጪ አድርገን ለነዚህ 100 ዶሮዎች ከነዚህ ከ100 ዶሮዎች ደግሞ ወደ ገቢው ስንመጣ ከነዚህ ከ100 ዶሮዎች ደግሞ 90 እንቁላል ያክል እንሰበስባለን። ይሄ ማለት ለደካማ አርቢ ነው። ዶሮዎቻችን እንግዲህ ቁጥራቸው እያነሰ በሄደ ቁጥር ወይም ደግሞ የመንጋው መጠን እየቀነሰ በሄደ ቁጥር ሄንዴ ፕሮዳክሽናችን ከፍ እያለ ነው የሚመጣው ወይም ደግሞ የዶሮዎቻችን የእንቁላል መጠናቸው እየጨመረ ይመጣል፣ ብዛቱ ማለት ነው። በመንጋው መብዛት ወይም ደግሞ የዶሮዎች ቁጥር መብዛት እየጨመረ በሄደ ቁጥር ደግሞ የማይጥሉትም በዛው ልክ እየበዙ ስለሚመጡ ሄንዴ ፕሮዳክሽናችን ምናልባት 90 ቤቶች ውስጥ 89 ቤት አካባቢ ላይ ሊኖር ይችላል ማለት ነው፣ በፒክ ፕሮዳክሽናቸውም ጊዜ ማለት ነው። ስለዚህ በአጠቃላይ ግን ከነዚህ ከ90 እንቁላል 17 ብር ሂሳብ ይዤላችኋለሁ። ጾም ነው እንደምታውቁት እንግዲህ በክርስትናም በእስልምናም እንደምታውቁት አሁን ላይ ጾም ያለንበት ሰዓት ነው። 17 ብር እንቁላል ይዤላችኋለሁ። 17 ብር አንዱን እንቁላል ትሸጣላችሁ ማለት ግን በኋላ ላይ ማሳሰቢያ አለኝ። በደንብ ልትከተሉት የሚገባ ይሄ ስራ አዋጭ የሚሆነው ማሳሰቢያውን ስታውቁት ብቻ ነው። ስለዚህ እሱ መጨረሻ ላይ ጠብቃችሁ መስማታችሁን እንዳትረሱ። ከዚህ በተጨማሪ እንግዲህ እነዚህ 90 እንቁላል በ17 ብር ሂሳብ በጣም በቀነሰ ዋጋ ይዤላችኋለሁ። እንግዲህ ይሄንን ወደ ተጠቃሚ ሄዳችሁ ብትሸጡ ከ20 ብር 19 ብር ገደማ ነው የምትሸጡት። እንቁላሉ በጣም አነስተኛ ስለሆነ ተጠቃሚው ጋር በመካከል ላይ ያለ ሰው መቅረት አለበት፣ ወይም ደግሞ ደላላ ወይም ደግሞ ነጋዴ ሊሆን ይችላል። ይሄ ትርፋችንን ከሚያሳጡ ነገሮች አንጻር የሚመደቡ ናቸው። ስለዚህ 1530 ብር ያክል ጠቅላላ ሽያጭ ይኖረናል። ወጪ ደግሞ ይጠበቅብናል። በቀን 1530 ብር ያክል ሽያጭ የምናደርግ ከሆነ 90ውን እንቁላል በ17 ብር 840 ብር ያክል ደግሞ እነዚህ ዶሮዎች መመገብ ያለባቸው ነው ከ1530 ብር ላይ ማለት ነው። ይሄ ማለት እንግዲህ ወደ 25200 ብር ያክል ለመኖ ብቻ ወጪ እናደርጋለን በወር። ከዚህ በተጨማሪ ለጉዝጓዝ፣ ለውሃ፣ ለማብራት፣ ለመድኃኒት፣ የቫይታሚን ወጪ ጨምሮ በአጠቃላይ የመኖ ወጪን ጨምሮ እነዚህን ዶሮዎች ወራዊ ጠቅላላ ወጪያቸው 31200 ብር ገደማ ነው። 31200 ብር ገደማ እነዚህ ዶሮዎች ወጪ ያደርጉናል ማለት ነው። ከዚህ በተጨማሪ እንግዲህ በወር እኛ የምናገኘው ጠቅላላ ሽያጫችን 45900 ብር ነው። 31200 ብር ወጪ ካለብን 45900 ብር ደግሞ ገቢ ካለን 14700 ብር ያክል ኪሳችን የሚገባ አይነት ትርፍ ነው ማለት ነው። ይሄ ማለት እንግዲህ አሁን ላይ በመካከለኛ ደረጃ ተቀጥሮ ከሚሰራ ሰው ተመጣጣኝ የሆነ ትርፍ ታገኛላችሁ ማለት ነው። ይሄ ብቻ አይደለም። በነገራችን ላይ 14700 ብር ትርፍ ማግኘታችሁ ብቻ ሳይሆን እንቁላል በ20 ብር፣ በ21 ብር፣ በ22 ብር በሚሸጥበት ሰዓት ከፍተኛ የሆነ ትርፍ ታገኛላችሁ። በአማካኝ እንኳን 20 ብር እየተሸጠ ነው ብለን ብናስብ 22800 ብር ያክል ጠቅላላ ኪሳችሁ ሊገባ የሚችል ገንዘብ ታገኛላችሁ ማለት ነው። ይሄ ማለት እንግዲህ ማሳሰቢያውን እንድትረዱልኝ ወይም ደግሞ እንድትገነዘቡ የምፈልገው ነገር ምንድን ነው? እነዚህን 90 እንቁላል በቀን አላችሁ ማለት ለተጠቃሚው ማድረስ ይኖርባችኋል።
ገበያ ቦታዎች ሰዎች የሚንቀሳቀሱባቸው አካባቢዎች ላይ እንቁላሉን ሊሸጥ የሚችሉበት ሁኔታ ይኖራል። ሰዎች መኖሪያ አካባቢዎች፣ ሱቆች፣ የእንስሳት ተዋጽኦ ቤቶች፣ ምገባ ተቋማት፣ ከዚህ በተጨማሪ ደግሞ የተለያዩ ቁርስ ቤቶች እየሄዳችሁ ማስረከብ ይኖርባችኋል። ይሄ ከእናንተ የሚጠበቅ ስራ ነው። ይሄንን የምታደርጉ ከሆነ ከመካከል ላይ ቀጥታ ከአምራቹ ወደ ተጠቃሚው ስለምታደርሱ በመካከል ላይ የሚኖሩ ተጠቃሚዎችን ትቀንሳላችሁ ማለት ነው። እነዚህ ተጠቃሚዎች እንግዲህ መስራት ያለባቸው 20 ሺና 30 ሺህ እንቁላል ምርት ላለው ሰው ነው፣ ድለላም ንግድም በተመለከተ ማለት ነው እንጂ 90 እንቁላል በወር ኖሯችሁ በቀን ኖሯችሁ ይሄንን እንግዲህ ሰው ጠርታችሁ በመኪና ማስጫን የማይመች ነው፣ ማይቻልም ነው። ስለዚህ ቀጥታ ወደ ተጠቃሚው ማድረስ ይኖርባችኋል። የቤት ኪራይ የዶሮ ቤት ኪራይ ሊኖርባችሁ አይገባም፣ በፍጹም ማለት ነው ሊኖርባችሁ አይገባም። ባላችሁ ግቢ ባላችሁ ነፃ ቦታ ነው መጠቀም የሚኖርባችሁ። ከዚህ በተጨማሪ የሰራተኛ ደሞዝ ወይ ራሳችሁ ትሰራላችሁ ወይ ስራ የሌለው ሰው ስራ ፈት የሆነ ሰው አስገብታችሁ ሙያም እንዲለምድ ከዚህ በተጨማሪ ደግሞ ስራውንም እያገዛችሁ እንዲሰራ ያስፈልጋል ማለት ነው። ስለዚህ የሰራተኛ ደሞዝ በትንሹ 6000 ብር ነው በወር። ያንን ስራ የለኝም ይሄ ነው ስራዬ ብላችሁ ካሰባችሁ የግድ እናንተ ገብታችሁ ልትከባከቧቸው ይገባል ማለት ነው። ወጪ ቆጣቢ ዘዴዎችን መጠቀም ነው ሌላው። ለእያንዳንዱ ወጪ ልክ ትልልቅ ዶሮ አርቢዎች እንደሚያደርጉት ማድረግ የለባችሁም። ትልልቅ ዶሮ አርቢዎች ለእያንዳንዱ ነገር ወጪ ይጠበቅባቸዋል፣ እርባታው ትልቅ ስለሆነ። ነገር ግን 100 ዶሮ ይዛችሁ ምናልባት ግቢ ውስጥ ባለ ነገር መጠቀም ይሻላችኋል እንጂ ለእያንዳንዱ ነገር ወጪ የምታደርጉ ከሆነ በቤት ውስጥ የምታገኟቸው ለምሳሌ ሕክምናን በተመለከተ ሊሆን ይችላል፣ መመገቢያ መጠጫዎችን ሊሆን ይችላል። እነዚህ ሁሉ በቤት ውስጥ መተካት የሚችሉ ናቸው። 100 ዶሮዎች ካላችሁ የራሳችሁን ፈጠራ ተጠቅማችሁ የተለያዩ ነገሮችን በቤታችሁ መሸፈን የምትችሏቸው ናቸው። ስለዚህ ምናልባት እንደነዚህ አይነት የፈጠራ ውጤቶችን ተጠቅማችሁ የምትሰሩ ካላችሁ የኢኒሻል ኮስታችሁን ወይም ኢኒሻል ኢንቨስትመንቱ ራሱ በጣም ይቀንሳል። በቤት ውስጥ መመገብ የምትችሉ ከሆነ ተረፈ ምርቶችን ተጠቅማችሁ ዶሮዎችን መመገብ የምትችሉ ከሆነ ቤት ውስጥ እንደመነሻ መመገቢያ መጠጫዎችን ያስቀመጥንበት ቤቱን ለማደራጀት የምትጠቀሙበት አይነት በምትጠቀሙበት ሰዓት ያለ ወጪ መቀነስ ከቻላችሁ መነሻ ካፒታሉ ራሱ በጣም ይቀንሳል። ስለዚህ ከዚህ ጋር ተያይዞ ዛሬ 100 ዶሮዎችን ከመቀጠር ጋር ተያይዞ አነጻጽረን የተመለከትነው። በሚቀጥሉት ደግሞ የተለያዩ ቁጥሮችን ይዤላችሁ እመጣለሁኝ። በተለይ እንቁላል ደግሞ ከዚህ መቀነስ ካለው መጨመር ካለው ሌላ መረጃ ይዤላችሁ እመጣ ነው የሚሆነው። ሰላም።